ሰላም ነሽ? እንዴት ናችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበር? እና አሪፍ መጀመር እንችላለን። ስለዚህ ከግሩፕ ዋን ሳምንታችሁ እንዴት እንደነበረ እና ፕሮግረሳችሁን ፕሬዘንት አድርጉልን። ድምጼ ይሰማል ወይንስ ከግሩፕ ዋን ሲሆን? አሁን ይሰማል። ያ እሺ፣ ስክሪን ሼር ላድርግና እንጀምራለን። ይታያል? አዎ። ዊኳን ግሩፓን የዚህ የዳታ ኖሌጅ ቤዝ ኩሬሽን እና የሲስተም ሴታፓችን ስናረቅ ቆይተናል እና ያው ብዙ ኮሌክት ያደረግነው ሬዲ ሜድ የሆነ ፒዲኤፍ ፋይሎች አግኝተናል ከዌብሳይቶች ላይ ስፔሻሊ ሜጀር ባንኮች ንግድ ባንክ፣ አቢሲኒያ ባንክ፣ ብሔራዊ ባንክ እነዚህ የመሳሰሉት ሁሉ በጣም ስትራክቸርድ የሆነ እንትን ያገኘንበት ሁኔታ አለ። ፒዲኤፎች ያገኘንበት አኑዋል ሪፖርት ኢቨን ጋይድ የሚያደርጉ ፕሮጀክቶችን ያገኘንበት ሁኔታ አለ እና እሱን በአማርኛ በእንግሊዝኛ ፒዲኤፍ ፋይሎች ወስደናል፣ ዳውንሎድ አድርገናል እሱ እና ደግሞ ሲኤስቪ ፋይል ደግሞ ፍሪኩዌንትሊ አስክድ ኩዌስችንስ ለብሔራዊ ባንክ የሲኤስቪ ፋይል ፍሪኩዌንትሊ አስክድ ኩዌስችንስ በአማርኛ እና በእንግሊዝኛ እሱንም አድርገናል ማለት ነው። ኦኬ ያው ቻሌንጃችን የነበረው ሎካል ላንጉጅ ላይ ያሉ ከአማርኛ በትንሹ አማርኛ የተወሰነ አለ፣ ግን ከአማርኛ ውጪ የነበሩ ሌሎች ላንጉጆች ላይ እሱን ማግኘት አልቻልንም እና አንዳንድ ሚስ ኢንፎርሜሽኖችም እያገኘን ነበር። ግን ኦፊሻል ዌብሳይቶች ላይ በተለይ በብሔራዊ ባንክ በጣም ስትራክቸርድ ሆኖ እያንዳንዱ የሚገራርመው አይነት ፋይሎች እዛ ላይ አግኝተናል እና ቀጥታ ዳውንሎድ ያደረግናቸው በጣም አፕሪሺየትም በዛው አድርገናል። እንደዚህ አይነት ዳታ መገኘቱ ራሱ በጣም አሪፍ እንደሆነ ነው እና ያው ያሰብነው ምንድነው በአጠቃላይ ኤጀንቲክ ራግ ቻትቦት ከሰራም በኋላ ሞባይል እና ዌብ ሞባይል ለመስራት ሞባይል አፕሊኬሽን ለመስራት ነው ያሰብነው እና በዚህ ላይ
ፕራይመሪ ሶርሳችን ዳታ የወሰድነው ከኖሌጅ ክሪኤሽን ነው እና ያው ኳሊቲ ኢንኳሊቲ ያው ስለሚል ናሽናል ባንክ ኢትዮጵያ፣ ሲቢኢ፣ ዳሽን፣ ባንክ ቪኦኤ እና ቴሌብር ነው። የዚህ ላይ ያላካተት ነው የአቢሲኒያ ባንክ አፖሎ ከሚለውም ደግሞ ከዛም ወስደናል ማለት ነው። ኤንጂኦ ሪፖርትም አግኝተን የወሰድነው አለ። ይሄ እንደምናየው ኦኬ ይታያል በደንብ አይታይም? ይታያል። እሺ ይሄ እንደምናየው ስለ ስቶክ ዳታ ኮሌክት የተደረገ ነው። ከኢሴክስ ከሚባሉ የስቶክ ዳታቤዝ ነው ደርበው ነው ኮሌክት ያደረገው። ይሄንን ኢሴክስ ከሚባለው ዳታቤዝ ላይ ስለ ስቶክ አደራረጎች ኢንስቶል የተደረገ ስክሪንሾት ነው። ይሄኛው ደግሞ ስለ ቴሌብር ኢንስቶል ያደረገውን በአማርኛ እና በእንግሊዝኛ አድርጎ ኢንስቶል ያደረገውን በቴሌብር ላይ የተሰራ ነው ማለት ነው። ይሄው ሌሎቹን እንግዲህ ተሰብስበን ወደ ጊታብ ሪፖ ለመክተት አስበናል። ያው ጊታብ ሪፖ ከ100 ሜጋባይት በላይ ከሆነ ጊት ላርጅ ፋይል እንደሚጠቀም ስላየን ዳታ ቨርዥን ኮንትሮል ወይም ዲቪሲ የሚለውን ለመጠቀም ነው ያሰብነው እና ለጊዜው ጉግል ድራይቭ ላይ ነው ሴንትራላይዝ አድርገን ልናስቀምጥ ያሰብነው። ያገኘነውን በሙሉ ጉግል ድራይቭ ላይ ኤቭሪዋን ኮሌክት ያደረገውን ጉግል ድራይቭ ላይ እንዲያስቀምጥ ሼር ተደራርገን በዛ መሰረት ነው ፋይሎቹ እየተቀመጡት ማለት ነው። ፒዲኤፎቹም ሲኤስቪ ፋይሎቹም እየተቀመጡት ማለት ነው። ይሄ ነው በአጠቃላይ ያው ያሰብነው ሞባይል አፕሊኬሽን ለመስራት ነው። አሁን ትልቅ ቻሌንጅ የሆነብን ነገር ምንድነው? ያልተረዳነው ነገር ቴክስቶቹን እንዴት አድርገን ኢምቤድ ማድረግ እንደምንችል የተለየ የሎካል ላንጉጆችን አማርኛ፣ ኦሮሞ፣ ትግርኛ የሚሆንበት ጊዜ እንዴት አድርገን ነው ኢምቤድ አድርገን የምንሰራው ብለን ያልነውን እሱን ነገር ፊገር አውት ማድረግ አልቻልንም። ከዛ ውጭ ግን ጃንጎ እና ሪያክት ኔቲቭ ተጠቅመን አንድሮይድ አፕሊኬሽን ለመስራት ነው የተስማማ ነው። ያንን በማድረግ ላንግራፍ ለኤጀንቲክ ፍሬምወርክ ለመጠቀም ወስነናል። ከዛ ውጭ ግን ያው እያየን ደግሞ የምንጨማመራቸው ነገሮች እንደሚኖሩ ተስማምተናል። ስፒች ቱ ቴክስትን ለመጨመር ዲስከስ አድርገን ነበረ። ግን ኤፒአይ ኪዎች ለዚህ ለሎካል የሆኑ ኤፒአይ ኪዎች ይኖራሉ ካሉ የሚለውን ነገር እሱን አላጣራንም። ለእንግሊዝኛው እንደ 11 ላብስ ያሉ ኤፒአይ ኪዎች የምንጠቀማቸው እንዳሉ ተረተናል። ግን ዋጋ ክፍያ ሊኖራቸው ይችላል የሚለው እሱ ያሳሰበን ነገር ነው። ግን ከዛ ውጭ ግን ለአማርኛ ቴክስት ቱ ስፒች እና ስፒክ አድርጎ እንዲያወራ የሚያግዝ እንዴት አድርገን ኢንቴግሬት ማድረግ እንደምችል ካገኘንም ደግሞ ሮቦቲክ ሴንስ የሌለው ሆኖ ማለት በሂውማን ላንጉጅ ለምሳሌ ቴሌዮ ላይ እንደምትናገረው አይነት በሆነ ስታይል ብንከተው ብለን የተነጋገርነው ነገር አለ። እሱም ያሰብንበት ነገር ነው። ያው እንግዲህ ለዚህኛው ለሚቀጥለው ዊክ ያሰብነው ኖሌጅ ቤት ኩሬሽን እና ዲፕ አድርገን ቸንኪንግ እና ትራንስሌሽን ላይ ልንሰራ አስበናል። ከዛ ውጭ ደግሞ ኤጀንቲክ ራክ ፓይፕላይኑን ለመስራትም እንትን ብለናል ማለት ነው። ያው ይህንን ያው ሞባይል ኮር ስታክ እና ሞባይል አንድሮይድ ፎከስ ያደረግነው ላማ ኢንዴክስም የተወያየንበት ነው። ክሮማዲቢ ለቬክተር ዳታቤዝ ፋይስንም ብለናል። ለጉግል ኤአይ ለትራንስሌሽን ስቱል ለመጠቀም እያሰበ በጠቅላላ ደግሞ ጀሚናይ የጉግል ጀሚናይ ፍሪ ስለሆነ የእሱንም አፕሊኬሽን ለመጠቀም አስበናል ማለት ነው። ሞስሊ ይሄ ናቸው። ጥያቄ ካላችሁ እናስተናግዳለን። ቴንክ ዩ ቬሪ ማች። በጣም አሪፍ እናመሰግናለን ማርኮስ። ከቲም ፓርቲሲፔሽን አንጻር ያለውን ነገር ብትነግረንና ከዛ ወደ ጥያቄ ይሄዳል። ኦኬ ባለፈው እንዳልነው ነው ቲም ፓርቲሲፔሽን ላይ ያለውን ነገር ነግረናቸው ኢቭን ዲኤም አድርገናል። ዲኤም በማድረግ ነው ታስክ የሰጠናቸው እና ሚቲንግ ላይ ባይገኙም ግን ሪስፖንድ አድርገዋል። ለዚህ ነገር ያደረጉ
3 ልጆች አሉ ስለ እንትን ያው ነው እና ሌትን በመሆናቸው አፖሎጃይዝ አድርገው ግን ዳታ እንትኑ ላይ ወደፊት ለመሄድ ፎርዋርድ ለመሄድ ኢኒሼቲቭ ያሳዩ ልጆች አሉ። ግን አንዳንዶች እስካሁን ድረስ ምንም ያላገኘናቸው እና እንትን ያላቸው ልጆች አሉ እስካሁን ድረስ። ያ አሪፍ እንትን ብታደርግ በጣም አሪፍ ነው። ላይክ እዛ የቲም ጉግል ሺት ላይ ያለው የቲም ሊስት አለ አይደል? እዛ ጋር ባለፈው ሳምንት ፓርቲሲፔት ያደረጉትን ልጆች ልክ እንደ አቴንዳንስ ብትይዘውና አቴንድ ያደረጉትን ፊልተር አድርገን የእናንተንም ኢነርጂ እንዳይጨርሱ ኪክ አውት እናደርጋቸዋለን። ያው የተነጋገርነው ምንድነው ጀስት ስትራክቸር ስላላደረግናቸው በፕሮጀክት ማኔጅመንት ስታይል ታስክ ስላልሰጠናቸው ምናልባት ለዛ ምክንያት ይሆናል ኮንፊውዝድ ሆነዋል በሚል ነውና አሁን በዚህኛው ሳምንት ላይ በጂራ ሆነ ታስክ አሳይን አድርገን ለእያንዳንዱ ኢንቫይት ካደረግን በኋላ በታስካቸው ሪስፖንድ ያደርጋሉ አያደርግም በሚለው በዛ ሁኔታ እንትን ልናረጋቸው ነበር የተነጋገርነው ከልጆቹ ጋር እና በዛ ሁኔታ ነበር ያለው። ኦኬ አሪፍ። ግን ያው አቴንዳንሱን እዛ ላይ አድርገው ናይስ። ያለኝ አንድ ሁለት ጥያቄ ያለኝ ኦኬ የመጀመሪያው ላይክ አሁን ከኖሌጅ ቤዝ ክሪኤሽን አንፃር እንደገባኝ ከሆነ ጀስት ፒዲኤፎችን እንዲሁም ዌብሳይት ላይ ያሉ አንዳንድ ነገሮችን እየሰበሰባችሁ ነው። ግን ለቻትቦቱ በሚመች መልኩ ወይንም እዛ በተቀመጠው ፎርማት ወይንም ደግሞ እናንተ በፈለጋችሁት ለቻትቦቱ በሚሆን ፎርማት ማዘጋጀት ጀምራችኋል ወይንስ ጀስት ገና ሶርሶችን ብቻ ነው እየሰበሰባችሁ ያለው? ያው ስክሪፕት ያደረግነው ዳታ ቢሆንም ያገኘናቸውን በፒዲኤፍ ፎርማት ነው ያደረግናቸው። ምክንያቱም ኢንስትራክሽንስ ስለሆኑ በሲኤስቪ ፎርማት እና በዛ ፎርማት ውስጥ ልናደርጋቸው አሁን አልቻልም። ስለዚህ ያደረግነው እያንዳንዱ ኢንስትራክሽን ያለበትን ዌብሳይት ዳይሬክትሊ ነው አሁን ፕሌራይት በመጠቀም ነው ዳይሬክትሊ ያንን የዌብ ፔጅ እንትን አሰ ፒዲኤፍ አድርጎ ስክሪፕት አድርጎ እንዲያመጣው የሚያደርግ ስክሪፕት ነው የተጠቀምኩት እና ለምሳሌ ከአፖሎ ከንግድ ባንክም እንዲሁ ስለ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ እንዲሁም ደግሞ አካውንት አከፋፈት ስቴፖች ያለበት የሚያስረዳው ያው ቴክስቱን እና ያለውን ነገር በሙሉ ስክሪፕት አድርገን ዳይሬክትሊ እንዳለ ስክሪፕት አድርጎ ፕሌራይት በዛ መሰረት አድርገን አስቀምጠነዋል። ሲኤስቪ ፋይሎችም ያደረግነዋል። አሁን ለፍሪኩዌንትሊ አስክድ ኩዌስችንስ ሲኤስቪ ፋይሎች አሉ። ግን አሁን ብዙዎቹ አኑዋል ሪፖርቶቹም ሌሎቹም አሁን ለምሳሌ ስለ ቁጠባ ስለ ኑር ቁጠባ የሚል አለ የኢትዮጵያ ንግድ ባንክ እና በአማርኛም እንግሊዘኛም ሆኖ ተቀምጧል። ግን ፒዲኤፍ ናቸው እና ኤቭሪቲንግ ያገኘናቸው ዳታዎች ሙሉ በፒዲኤፍ ፎርማት የተቀመጡ ናቸው። ስለዚህ አሁን በዛ አይነት ስትራክቸር ገና አልሰራንም። ወደፊት የምናደርገው ይሆናል ማለት ነው። ያው አሪፍ ጊዜው እየሄደ ስለሆነ እሱን ብታፋጥኑትና ሞዴል ቢልዲንጋችሁን በዚህኛው ሳምንት ትጀምሩ አሪፍ ነው። አንድ ሁለተኛ ጥያቄ ዜር ኤኒ ሪዝን የሞባይል አፕ ዲሳይድ ያደረጋችሁበት? ሞባይል አፕ ዲሳይድ ያደረግንበት ምክንያት ቀለል ስለሚል ነው። ምክንያቱም አሁን ስማርትፎን ስላለ ብዙ ሰው ብራውዝ እያደረገ ከመጠቀም ይልቅ ሞባይል አፕ የተሻለ የመጠቀም እንትን ስላለው እና ደግሞ ሞባይል አፕ ሲሆን የበለጠ አሪፍ ይሆናል በሚል ነው ያንን ዲሳይድ ያደረግነው። ኦኬ አሪፍ። ለግሩፓኖች ከሌላ ግሩፕ አባል ጥያቄ ካላቸው እንዲሁም ከግሩፓን ቀረ የምትሉት ነገር ካለ? ኦኬ ጥያቄ ከሌላችሁ ማርኮስ በጣም እናመሰግናለን። ግሩፕ ቱዎች መቀጠል ትችላላችሁ። እንዴት አመሻችሁ? ስክሪን ሼር ላድርግና ጀምራለሁ።
ይታያል? ይታያል። እሺ ስኳር ቱንን ዊክ ቱ ነው። በዚህኛው ዊክ ቱ በሁለተኛው ሳምንታችን ናውሎጂ ቤዝ ኩሬሽን እና ፋውንዴሽናል ሴታፕ ለመስራት ነበር አቅን የተነሳ ነው እና ናውሎጂ ቤዝ ኩሬሽኑ በዋናነት ከባንኮች እና ከሌሎች ደግሞ ከፋይናንሻል ኢንስቲትዩሽኖች የተለያዩ ለምሳሌ ቴሌብርም አለ፣ የሳፋሪኮሞችም፣ የዴቨሎፕመንት ባንክ፣ ናሽናል ባንክ ከእነሱና በዋናነት ደግሞ ከባንኮች ለመሰብሰብ ነበረ አቅደን የነበረው እና እሱን ተከፋፍለን ለመሰብሰብ ሞክረናል እና እዚሁን ስክሪን ላይ እንደሚታየው የመጀመሪያው ጌታውን ኮመርሻል ባንኮች ኢትዮጵያ፣ ዳሽን ባንክ፣ ሁለቱ ባንኮችን እና ኤምፒኤሳ ማለትም የሳፋሪኮምን የገንዘብ መለዋወጫ እንትኑን እሱን ምን አለ ደግሞ አዋሽ ባንክ፣ ባንክ ኦፍ አቢሲኒያ እና ቴሌብር የኢትዮ ቴሌኮም ማለት ነው። ቢኒያም እኔ፣ አባይ ባንክ፣ ወጋገን ባንክ እና ኢትዮጵያን ሴኩሪቲ ኤክስቼንጅ ኤስኤክስ ማለት ነው። ሀና፣ ንብ ባንክ፣ ቡና ባንክ እና ናሽናል ባንክ ኦፍ ኢትዮጵያ፣ ፋኑኤል፣ ኮኦፕሬቲቭ ባንክ፣ ዩናይትድ ባንክ፣ ዲቨሎፕመንት ባንክ ኦፍ ኢትዮጵያ እና በተጨማሪም ናሽናል ባንክን በገዛነት ማለት ነው። በረከት፣ ዘምዘም ባንክ፣ አሃዱ ባንክ፣ አዋጭ ባንክ እና ዘመን ኢንሹራንስ። ሲሳይ ደግሞ አማራ ባንክ፣ ስንቄ ባንክ እና ኤብር። ያው ከዚህ ላይ ቅድም እንዳልኩት በዋናነት ናውሎጂ ቤዛችን በዋናነት ባንክ ላይ አድርገን ከዛም በተጨማሪነት ደግሞ ሌሎች በዋናነት ሊጠቀሱ የሚገባቸው ብለን ወይም ሊካተቱ ይገባቸዋል ብለን የምናስባቸው ናሽናል ባንክ ኦፍ ኢትዮጵያ፣ ዴቨሎፕመንት ባንክ እና ደግሞ ቴሌብር፣ ኢምፔሳ፣ ሌላው ደግሞ ኢትዮጵያን ሴኩሪቲ ኤክስቼንጅ አሁን በቅርብ ጊዜ ላውንች የተደረገው ማለት ነው። ናውሎጂ ቤዛችን ይህ ነበረ። ይህ ሳምንት ኦብጀክቲቫችን የነበረው ዳታ ሶርሶችን ፈልጎ እና ተከፋፍለን መሰብሰብ ነበረ። እሱን አድርገናል። ከዛ ውጭ ደግሞ ጊታብ ሪፖዚተሪ ሴት መጀመር ነበር። እሱን ያው ፕሮግረስ ላይ ሆነን ጀምረነዋል። ያው የጠቀምናቸው ቱሎቻችን የመጀመሪያው ጉግል ሽት ነው። ጉግል ሽት ስክራፕ ያደረግናቸውን ዳታዎች እና እንዲሁም ደግሞ ማኑዋሊ ኮሌክት ያደረግናቸውን ዳታዎች እዛ ላይ ነው የሰበሰብናቸው እና ሁላችንም በየራሳችን ሽት ሰብስበን በኋላ ላይ ነው አንድ ላይ ያደረግነው እና ጉግል ሽትን ያው ለዳታ ኮሌክሽን ተጠቅመንበታል። ጊታብ ደግሞ ያው ለፋይል ሼሪንግ እና ኮላቦሬት አድርጎ ለመስራት ቅድም እንዳልኩት ዳታውን ኮሌክት ያደረግነው ግማሹን በማኑዋል ነው፣ ሌላኛውን ደግሞ በስክራፕ ነው፣ ሌላኛው ደግሞ ጉግል ኮላብ ነው። ኮሌክት ያደረግናቸው ሳምፕል ዳታዎች የመጀመሪያው በዋናነት ቅድም እንዳልኩት ባንኮችን ቅድም ከተከፋፈል ነው ላይ ባንኮች በብዛት ነበሩና ባንኮች የሚሰጡት ሰርቪስ ምንድን ነው፣ ስለ ባንኮቹ ያለውን ዲቴል፣ ስለ እነሱ ባክግራውንድ እንዴት ተመሰረቱ ምናምን የሚለው ነገር አለ። ብራንቻቸው፣ ፊዚካል ብራንቻቸው የት ነው ያለ፣ አድሬሶቻቸው፣ ስልክ ቁጥራቸው፣ የሚሰሩበት ሰዓት። ሌላኛው ደግሞ ቦርድ ሜምበር እና ሼርሆልደር ነው። ኦነራቸው ማን ነው የሚለውን፣ ቦርድ ሜምበር እና ማን ናቸው የሚለውን። ሌላኛው ደግሞ አኑዋል ሪፖርት እና ፐርፎርማንሳቸውን። ከዛም በተጨማሪ ፐብሊኬሽን እና ኒውስ። ያው ከዚህ ላይ ቅድም እንዳልኩት ከባንኮችን በተጨማሪ በዋናነት ፋይናንሻል ኢንስቲትዩሽኖች ኢትዮጵያ ውስጥ አሉ የሚባሉትን እነሱንም የእነሱን ዳታ ኮሌክት አድርገናል ማለት ነው። ያው ስላክ ላይ ሸር በተደረገልን መሰረት የፓይስፔሱ ብሪቱ የጊታብ ፔጅ እዚህ ላይ ሬድሚውን መረናል እና ከዚህ ላይ በዋናነት አሁን አፕሎድ እያደረግን ያልሆነበት ምክንያት ዳታዎች ፕሮሰስ መደረግ ስላለባቸው ታንክ አይዲውም እና ሌሎችም ነገሮች ዳታዎቹ ፕሮሰስ መደረግ ስላለባቸው ከዛ በኋላ እናደርጋለን ብለን ያቀድነው። ያው ወደ ጊታብ ሪፖርት ስናስገባ እንዴት ነው የሚለው ነው።
የመጀመሪያው ወይም ፎርክ በማድረግ ወይም ክሎን ወደ ሜን ሪፖዚተሪው በማድረግ ሊሆን ይችላል። ካለም ደግሞ ፋይሉን አድ በማድረግ እዛው ላይ ኮሚት ሜሴጆች በመጻፍ ዲቴል የሆኑ ዳታዎቹ ምንድን ናቸው የሚሉትን ሜሴጆች መጻፍ፣ ከዛ ፑሽ ኦር ፑል ሪኩዌስት በመጠየቅ ያው ዳይሬክትሊ ሁሉም የቲም ሜምበር ዳታዎችን አፕሎድ እንዲያደርግ ለማስቻል ነው። ያው ለዊክ 2 ያለን ይሄ ነው። ዊክ 3 ደግሞ ማለትም የቀጣይ ሳምንት እቅዳችን እንዳልኩት ዳታ ኮሌክሽናችን አብዛኛውን በሚባል ሁኔታ ጨርሰናል። ስለዚህ ዳታ ክሊኒንግ እና ፎርማቲንግ ይሆናል። ከዛ ስክራፒ ዲቨሎፕመንት እናደርጋለን። ዳታ ሴቶችን ክሊን እና ፎርማት ካደረግን በኋላ አፕሎድ እናደርጋቸዋለን ማለት ነው ወደ ሪፖዚቶሪው። ሪድሚው ደግሞ ፋይናላይዝ እናደርጋለን የሪድሚውን። ከዛ ኢኒሻል ዳታ ኤክስፕሎሬሽን። እስካሁን የነበረን የዊክ 2 ፕሮግረሲን ይመስል ነበረ። ጥያቄ ካላችሁ መጠየቅ ይቻላል። ኦኬ ቢኒያም፣ በጣም አሪፍ ፕሬዘንቴሽን ነበረ። የቲም አገስ ልከልኛል። እሱ የኢንስቲትዩሽን ላይ ጀስት እንደ አዲሽናል ኢንፎርሜሽን ለመስጠት ያክል ኢንስቲትዩሽን ሊስት ያደረካቸው ላይ ኤስኤክስን አይቻል ነው መሰለኝ እና የካፒታል ማርኬቱንም ኢንክሉድ ማድረግ ከፈለጋችሁ የኤስኤክስ ብቻውን ሙሉ ላይሆንላችሁ ስለሚችል ማለት ኤስኤክስን ምንድን ነው ዳይሬክት የሚያደርገው አውቶሪቲ ኢስማ ነው፣ ኢትዮጵያን ካፒታል ማርኬት አውቶሪቲ። ስለዚህ እሱንም ኮንሲደር ብታደርጉት የሚኖራችሁ ኢንፎርሜሽን ሙሉ ይሆናል ማለት ነው። የኢትዮጵያን ካፒታል ማርኬት አውቶሪቲ ላይ አለ ላይክ ዳይሬክቲቮች ምናምን ህጎች አሉ። እሱን ኮንሲደር ብታደርጉት ሙሉ ይሆንላችኋል ማለት ነው ሴክተሩ። ከዛ ውጭ አሪፍ ነው። ኒዮሎጂ ቤዛችሁን ለመጨራረስ ሞክሩ። ከዛ በተወሰነ መልኩም ሞዴል ቢልዲንጉ ፓራራሊ ማስኬድ ብትችሉ በጣም አሪፍ ነው። ሙሉ ለሙሉ ዳታውን ክሊን አድርጋችሁና ኒዮሎጂ ቤዙ ኪዩሬት አድርጋችሁ እስከምትጨርሱ ከመጠበቅ ትንሽ ሳምፕል ዳታ ነገር አዘጋጅታችሁ በዛ ፓራራሊ ሞዴል ቢልዲንጉን ብትጀምሩ ለሁሉም ግሩፖች አሪፍ ነው እና ናይስ ፕሬዘንቴሽን ነው። እናመሰግናለን። ለግሩፕቶች ከሌሎች ግሩፖች ጥያቄ ካለ እንዲሁም ከግሩፕቱ አድ ማድረግ የሚፈልግ ሰው ካለ ኦኬ። እኔ እዚህ ጋር ጥያቄ ያለኝ የዳታ ኮሌክሽን ፕሮሰሱ እስካሁን ሙሉ ለሙሉ ማኑዋል ነው ያደረጋችሁት ወይስ እንዴት ነው? ሙሉ ለሙሉ ማኑዋል አይደለም፣ አውቶማቲክ በስክራፕ የሚደረጉ የተቻሉንን እሱን ለማድረግ ሞክረናል። ከዛ ውጭ ግን አስቸጋሪ የሆኑ ዌብሳይቶች አሉ፣ ማለትም ምቻሉ ነው። እነሱም በማኑዋል ነው ኮሌክት ያደረግናቸው። ኦኬ በጣም አሪፍ። እንደዛም ቢሆን ግን ጊታባችሁን እያየሁት ነበረና አይ ጌስ የሆነ ትንሽ ሰው ይመስለኛል እንደዚህ ስክሪፕቱን ላይ እየሰራ ያለው ወይም ደግሞ አይ ዶንት ኖ እንዴት ሼር የተደራረጋችሁ እንደሆነ ግን ስቲል ወርኪንግ የሆነ ቨርዥኑንም ግን ፑሽ አድርጋችሁ የሆነ ብራንች ላይ ሜቢ ቴምፖራሪ የሆነ ብራንች ላይ ፑሽ አድርጋችሁ እዛ ላይ ሁሉም ሰው አድርጎ ኮላብሬት ቢያደርግ አይ ቲንክ የሆነ ሞር የተሻለ ነገር ይመጣ ይመስለኛል። እና ያንንም አፕሮች እንትን ለማለት ሞክሩ። ሙሉ ለሙሉ ክሊን የሆነ ከመጨረሻው ድረስ ፕሮዳክሽን ሬዲ የሆነ ነገር እስኪሆን ድረስ አጠብቁ። እንትን ላይ ፑሽ ለማድረግ ጀስት ብራንች ክሬት አድርጋችሁ ሁላችሁም ኮላብሬት የምታደርጉበት ነገር ያንን አይነት መንገድ የምትሄዱ አሪፍ ይመስለኛል። ልክ ነህ። ግን ያው ቅድም እንዳልኩ ጊታቡ ላይ አፕሎድ እያደረግንበት ያለውን ምክንያት ዳታውን ኮሌክት አድርገን እያስቀመጥ ነው ጉግል ሺት ላይ ነው እና እሱም በአንድ ላይ መጀመሪያ ቻንክ አይዲዎች ምናምን ለመጨራረስ ስለፈለግን ነው። ኦኬ አይ ስክሪፒንግ ላይ እንትን ስላልከኝ ብዬ ነው። ይቻላል፣ እንደዛ ማድረግ ትችላላችሁ። ሌላ ለግሩፕ ጥያቄ ያለ ሰው አለ? እና ለሁላችሁም ግሩፖች አይገስ ስክራፕ ማድረጉ ትንሽ ኢፈርት እየወሰደባችሁ ከሆነ ዋን ቲንግ ዋት ዊ ካን ዱ ነገሩንና ያለውን መጣ ስክራፔን እንዴት ሴት ማድረግ እንደምትችሉ እና በስተክል እንዴት ዳታ ኤክስትራክት እንደምታደርጉ
እንችላለን የሆነ ቱቶሪያል ነገር አዘጋጅተን። ስለዚህ ብዙ ኢፈርት እንዳያስወጣችሁ ማለት ነው። እሱን ነገሩንና ስላክ ላይ ዊክዴይስ ላይ ሁሉም በሚመቸው ሰዓት እሱን አመቻችተን አጠር ያለ ቱቶሪያል መስጠት እንችላለን፣ ጊዜ እየወሰደባችሁ ከሆነ። ኦኬ ጌታውን ቀጥል። ኦኬ ቴንክ ዩ። እኔ አንድ ተጨማሪ እንትሳለኝ ነው። ምናልባት ዳታው ወደ ጊታብ ፑሽ መደረጉ ለምን ያስፈልጋል ነው ማለት። አንዳንዴ በጣም አሁን ዲፕ ለርኒንግ ላይ የምንሰራ ከሆነ ሳይዙ በጣም ነው ትልቅ እየሆነ የሚሄደው። ስለዚህ እንዲህ አይነት ዳታዎችን ደግሞ እንዴት ነው ቻሌንጅ አድርገን ሊሰጠን ማሰብ ነው። ስለዚህ ወይ ስቶሪ የምናደርግበት ላይክ እንደ ጎግል ድራይቭ እና ሌሎች ጋር ካለ እዛ ጋር አስቀምጠን መጠቀም አንችልም። ጊታብ ላይ ፑሽ ማድረጉ አስፈላጊ ነው ወይ ያናል ብዬ ስላሰብኩ ነው። ፕላስ ደግሞ ጊታብ ሪፖ ነው ባለፈው የዛሬ ሳምንት ላይ በሆነች አጋጣሚ ምክንያት አልገባው ነበረ ወይ ኢንቫይቴሽን አልመጣልኝም። የኮላቦሬሽን አላየሁትም ለማለት ፈልጌ ነው። ኦኬ ያ የመጀመሪያው ጊታብ ላይ ያው ለኮላቦሬሽን እንዲመቻችሁ ነው። ጉግል ድራይቭ ይመቸናል ካላችሁ ኢትስ ኦኬ። የሁለተኛው አይገስ ሊንክ እንትን ላይክ ዩዘርኔምን ሼር አድርገናል ኦርዴ ማድረግልኝና አዳድርጋለሁ። አሪፍ እናመሰግናለን። ግሩፕ 2 ግሩፕ 3 መቀጠል ትችላላችሁ። ሰላም ይሰማል? አዎ ይሰማል። እሺ አንዴ ስክሪንሾት አድርግላችሁ። ይታያል? እሺ እኔ ከግሩፕ 3 ነኝ፣ ሩት እባላለሁ። በዚህ ሳምንት የነበረን ፕሮግረስ ዳታዎችን ኮሌክት ለማድረግ ሞክረናል። ሊስት አውጥተን የሶርሶችን ሊስት መጀመሪያ አውጥተን ከዛ ሁላችንም የቻለውን ዳታ ኮሌክት ለማድረግ ሞክረናል። ከባንኮች፣ ከማይክሮ ፋይናንስ ኢንስቲትዩቶች፣ ከፊንቴክ እና ከአንዳንድ ገቨርንመንት እንትኖች እና ኢንሹራንስ፣ ካፒታል ማርኬት እና ከሌሎቹ። ከዛ ከነሱ ላይ ደግሞ ከባንኮች ለምሳሌ አናል ሪፖርታቸውን እና ዌብሳይቶች ላይ ያለውን ኮንቴንቶች ፍሪኩዌንት ክላሲፊኬሽኖችን እነሱን ለመሰብሰብ ሞክረናል። ከማይክሮ ፋይናንስ እና ከኢንሹራንስ ካምፓኒዎች ከነሱና ከፊንቴኮቹም ከዌብሳይቶቹ ላይ ለመሰብሰብ ሞክረናል። ከዛ የሰበሰብነውንም ጊታብ ላይ ፑሽ ለማድረግ ሞክረናል። የሰበሰብናቸው ልጆች አሁን የቀረን ቀጣይ ስቴፓችን ዳታውን የሰበሰብነውን ዳታ ክሊን ለማድረግ እና ፕሪፕሮሰሲንጉን ለመቀጠል፣ ከዛ ሌላ የሚገባም ዳታ ካለ በዛው ለማስገባት፣ እስከዛ በዚሁ ለመቀጠል ነው በሰበሰብናቸው እና ኢኒሻል ፒፕላይን ሴትአፕ ለማድረግ ነው የቀጣይ እቅዳችን። እና ጥያቄ ካላችሁ ኦኬ ሩት እናመሰግናለን። አሪፍ ፕሬዘንቴሽን ነው። ቲም ዋይዝ ያለውን ፓርቲሲፔሽን ትነግሪኛለሽ? እስካሁን 5 ልጆች ነን ያለ ነው እና ሌሎቹ እስካሁን ምንም ኢንትራክት አላደረጉም። 5ታችን አለ እንዴ? 5 ልጆች አሉ። ኦኬ አሪፍ። አቴንዳንሱን አስተካክልን እዛው እንትኑ ላይ ሊስታችሁ ላይ ማለት ነው። እሱን አድርጉ። ከዛ አሁን ኤግዛክትሊ ኒዮሎጂ ቤዝ ክሪኤሽኑ ላይ ክሊኒንግ ላይ ናቸው ወይስ ገና አሁን እየሰበሰባችሁ ነው? አይ ለጊዜው ሰብስበን ጨርሰናል ብለናል፣ ግን መሀል ላይ ደግሞ የሚመጣ ሌላ ሶርስ ካገኘን እንትን እንላለን። ግን ለጊዜው ጨርሰናል እና
እሱን ክሊን አድርገን ወደ ቀጣይ ፕሮሰስ ለመቀጠል። ኦኬ አሪፍ። ኢንሹራንስ እየሰበሰብን ነው አይነት ነገር ሰምቻለሁ። አንድ ሁለት እንትኖች ላይክ ፍሪኩዌንት ክላሲፊኬሽናቸውን እና አንዳንድ ነገር ነው ያን ያህል ዲፕ ወይም ኦኬ ኢንሹራንሱ ላይ ሞር ዲቴል ነው ዳታ ላይክ የምንድነው የየርሊ ፋይናንሻል ሪፖርታቸውን ምናምን አይነት ነገር ከፈለጋችሁ ሌታስ ነው እና የተወሰኑ ኢንሹራንስ ድርጅቶች አለ የተሰበሰበ ዳታ እሱን ሼር እናደርጋችኋለን። ደስ ይላል። በጣም አሪፍ። ለግሩፕ ስሪ ከሌሎች ግሩፕ እንዲሁም ከግሩፕ ስሪ መጨመር የምትፈልጉት ነገር ካለ ኦኬ የለም። ኦኬ እናመሰግናለን። ዛሬ አጭር ነገር አይገስ ሁላችሁም ሰምታችሁ ወይም አይታችሁት ከሆነ ወይም ደግሞ ሴታፕ አድርጋችሁ ከሆነ አይዶ ነው ግን ጥሩ ነገር መስሎ ስለተሰማን ሼር እናድርጋችሁ። የጉግል ጀሚናይ ሲል ላይ አይታችሁት ወይም ሴታፕ አድርጋችሁ ከሆነ ስለሱ የተወሰነ ነገር እንበላችሁና ከዛ ሴታፕ ላላደረጋችሁ እንዴት ሴታፕ እንደምታደርጉና ከዛ ከሱ ላይ ምን አድቫንቴጅ እንደምትወስዱ አጭር ነገር 5 ደቂቃ እናወራችሁ። ሰው ምንድነው ጀሚናይ ሴል ላይ የኮማንድ ላይን ኢንተርፌስ ላይ ኤጀንት ጀሚናይ 2.5 ፕሮ እንዴት ለኮዲንግ እንደምንጠቀም ነው የምናየው። ጀሚናይ በቀደም ጥሩ ነገር ነው ላውንች ያደረገው። ሴል ላያችሁ ላይም ኮማንድ ላይን ኢንተርፌሳችሁ ላይ ሆናችሁ ከጀሚናይ 2.5 ፕሮ ጋር ጀስት ፕሮምፕት እያደረጋችሁ ማንኛውንም አይነት ነገር ኮድ እንድታረጉ ነው። ስለዚህ የኮድ ኤጀንት ነገር ነው። ኤንድ በጣም ማለት አንደኛ ኦፕን ሶርስ ነው፣ ሁለተኛ ደግሞ ፍሪ ቨርዥኑ ላይክ ዲሰንት አማውንት የሆነ ዴይሊ ዩዜጅ ሊሚት አለው። ላይክ በ60 ሪኩዌስት በአንድ ደቂቃ መጠቀም ትችላላችሁ። እንዲሁም ደግሞ በቀን ውስጥ 1000 የሚያክል ሞዴል ሪኩዌስት ማድረግ ይቻላል። ፍሪ ኦፍ ቻርጅ ነው፣ ምንም ነገር የለም። እንዲሁም ደግሞ ካስፈለገም የኤአይ ስቱዲዮ ላይ ሄዳችሁ ኤፒአይ ኪ ክሬት አድርጋችሁ በተወሰነ መልኩ ደግሞ የኤፒአይ ኪው ክሬዲት ሊሚት ከፍ ስለሚል እሱን መጠቀም ትችላላችሁ ማለት ነው። ምንድነው የምናደርገው? ሴታፕ ለማድረግ እዛው ጊታብ ሊንክ ጋር ትሄዳላችሁ። ፉል ስክሪን ነው ሼር ያደረኩት። ታብ ሲቀይር ይታያል አይታይም? ኦኬ ኢንስቶል ለማድረግ ወደ እነሱ ጊታብ አካውንት ጋር እንሄዳለን። በጣም ስትሬት ፎርዋርድ እና ኢዚ የሆነ ሴታፕ ነው። የመጀመሪያው ላይክ በሁለት መንገድ ሴታፕ ማድረግ ትችላላችሁ እዚህ ጋር ባለው መሰረት። የመጀመሪያው ሪኩዌስት ከኮምፒውተራችሁ ጋር ኖድ ጄኤስ ከቨርዥን 18 እና ከዛ በላይ ሊኖር ይገባል። እንደን ከዛ ውጭ ምንድነው ጀስት የኛውን ኮማንድ ራን ማድረግ ነው። npx የመጀመሪያው ኮማንድ ላይ የኛውን ከተጠቀማችሁ ምንድነው ሩት ፎልደር ላይ ስለሆነ ኢንስቶል የሚያደርገው። ስለዚህ ኤቭሪ ታይም በየፕሮጀክት ዋይዙ እንደገና የኛውን ኢንስቶል ማድረግ ይኖርባችኋል ማለት ነው። ስለዚህ የሁለተኛውን መንገድ ደግሞ ብትጠቀሙ ጀስት ግሎባሊ ኢንስቶል አደረጋችሁት ማለት ነው። እንደን ኤኒ ቦታ ላይ ወይም ኤኒ ፕሮጀክት ፎልደራችሁ ላይ መጠቀም ትችላላችሁ ማለት ነው። ለምሳሌ ተርሚናላችን ከፍትና የመጀመሪያው
ኖድ.ጄስ መኖራችሁን ቼክ አድርጉ። ኖድ.ጄስ እሱን ቼክ ለማድረግ ኖድ.ጄስ ካላችሁት እሱን ታገኛላችሁ። ካልሆነ ዳይሬክትሊ ከዛ ከፔጃቸው ላይ ሄዳችሁ ኢንስቶል ማድረግ ነው ኖድ.ጄስ። እኔ አሁን ለምሳሌ በሁለተኛው መንገድ ኢንስቶል አድርጌዋለሁ ግሎባሊ። እንዴ ምንድነው የማደርገው? ለምሳሌ ፕሮጀክት መክፈት ብፈልግ እና ጄሚናይን ስታርት ማድረግ ብፈልግ ወደ ፕሮጀክት ፎልደር ሄድና አዲስ ፎልደር ክሬት እናድርግ። ለምሳሌ ስለ ኒው ነገር እንስራ። ከዛ ምንድነው የምናደርገው? ዝም ብለን ጄሚናይ ብቻ ብለን እንጽፍለታለን። ይሄ ከዛ በኋላ የኤጀንቱ ላውንች ይሆናል ማለት ነው። ስለዚህ መጀመሪያ ላይ ግን ሴት ስታደርጉ ጀስት ስትሬት ፎርዋርድ ነው። ምንድነው የሚጠይቃቸው? የመጀመሪያው አውተንቲኬሽን በምንድን ነው አውተንቲኬት ማድረግ የምትፈልጉት ብሎ ነው የሚጠይቃቸው። ኦኬ ላሳያችሁ እሱ። ከዛ እዚህ ጋር ላይክ 3 አይነት የአውተንቲኬሽን መንገድ አለው። ሎጊን ዊዝ ጉግል በጉግል አካውንታችሁ ነው። እሱን ሴሌክት ስታደርጉት ኢሜል ሴሌክት አድርጉ ይላችኋል። ኢሜላችሁን መምረጥ ነው። ሁለተኛው ደግሞ የጀሚናይ ኤፒአይ ኪ ነው። እሱን በባለፈው ሼር ባደረግነው መሰረት እዚህ ጋር ሄዳችሁ ai.studio.google.com እዚህ ጋር ሄዳችሁ ፍሪ ኤፒአይ ኪ ክሬት ማድረግ ትችላላችሁ። ሶስተኛው ደግሞ ቨርቴክስ ኤአይ የጉግል የክላውድ ኤአይ ኢንፍራስትራክቸር ነው። እሱ ጋር ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ በሶስቱ መንገድ ሴትአፕ ታደርጋላችሁ። ከዛ ቀጥሎ የሚጠይቃችሁ ወር ደግሞ ሴትአፕ አድርጉ የሚላችሁ ነገር ቲሙን ሴሌክት አድርጉ ነው። ላይክ ይሄንን ቤዚክ ነገር የኛውን ቲሙንም የፈለጋችሁትን ቲም ሴሌክት ማድረግ ነው። እሱን ካደረግን በኋላ ለምሳሌ እኛ አሁን ሚም ከሚለው ፎልደር ላይ ነን። ከዛ በኋላ የፈለግነውን ነገር መጠየቅና የፈለግነውን ነገር ቢውልድ ማድረግ እንችላለን ማለት ነው። ለምሳሌ በሲምፕል እንግሊሽ just let's build a web based meme generator እንለዋለን። then እንደ ማንኛውም ኤአይ ፕላን አድርጎ ይሄኛውን ነገር ኤክስኪዩት ያደርግልናል ማለት ነው። ለምሳሌ እዚህ ጋር ምን አለ? ፕላኑ ፕሮጀክት ሴትአፕ አድርጋለሁ አለ and ዩአይ እሰራለሁ። ከዛ በኋላ ኮር ሎጂኩን ኢምፕሊመንት አድርጋለሁ ይላል። and then ከዛ በኋላ የኛን ተቃል yes አለው once yes አለው always። ይሄኛው ምንድነው? always on behalf of us exclusively ራሱን ችሎ ኤጀንቲክ ሆኖ ኤክስኪዩት እንዲያደርግ ነገሮችን just yes አለው always ማለት እንችላለን። ወይ ደግሞ እያንዳንዱን ደግሞ የሚያደርገውን ነገር እያየን ኮንፊርም እያደረግን መሄድ ከፈለግን ደግሞ yes አለው once ብለን ፎሎ አፕ ነገር እየሰጠን ይላል ማለት ነው። ለምሳሌ ለአሁኑ yes አለው always ብለው ከዛ የኛውን ነገር ቢልድ ያደርግልናል ማለት ነው። ከዛ ምንድን ማድረግ እንችላለን? ከተርሚናላችንም ባሻገር የትኛውንም አይነት ኮድ ኤዲተር እንጠቀም። ለምሳሌ ቤስ ኮዱን ባስ ጀምረውና ታለ ተርሚናል እንጂ የቬስ ኮድ ተርሚናላችሁን ጋር ሄዳችሁ በቃ ጀስት ሲምፕሊ ከዛ ከፕሮጀክታችሁ ዳይሬክተሪ ሆናችሁ ጀሚናይ ብላችሁ ከጻፋችሁለት እዚሁ ላይም ከኮድ ኤዲተራችሁም ላይ ዳይሬክትሊ ከጀሚናይ ጋር ኢንተራክት ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። ለምሳሌ አሁን ይሄው ጀነሬት አድርጎ የጨረሰልን ነገር ይሄን ይመስላል። ሌትስ ሴይ እንሞክረው እንትን እንደምናደርገው ኦኬ ላድርገው። ኦኬ
ኦኬ ነገር እንዳያሳስረን ግን በተወካዮች ምክር ቤት የምንስራ። ኦኬ ሶ ልክ እንደ ማንኛውም መስሪያ ፕላትፎርም ዲስ ኢዝ ምን ብንለው አድርገን ሚኒሙም ጀነሬት አድርገን ሰራን ማለት ነው። ስለዚህ ዊዝን 2 ሚኒት የሚም ጀነሬተር ዌብ አፕ ሰራን ማለት ነው። እና ኢትስ ናይስ ቱል ኢትስ ናይስ ኮዲንግ ኤጀንት። ስለዚህ ኮርስ ብታደርጉ እሱን ዩቲላይዝ አድርጋችሁ ተጠቀሙ ለማለት ነው። ጥያቄ ያለው ሰው ካለ መጠየቅ ይችላል። ሊንኩን ግሩፕ ላይ ሼር አድርጋችኋል። ጥያቄ ያለው ሰው አለ? ኦኬ እዚህ ጋር አንድ ነገር ለመጨመር ያው ስለ ጉግል ሴል ላይ ጥያቄ ከሌላችሁ ወደ እንትኑ ተመልሰን የሰራችሁትን አንድ ያስተዋልኩት ነገርም እዚህ ጋር እንትን ብል በጠቅስ ደስ ይለኛል እና ያው ጥያቄ የላችሁም ቢል ቀጥል ነው። ሶ አይ ጌስ ግሩፕ ስሪዎች የሰራችሁት ኮዱን እንትን እያልኩት ነበረ እና አንድ የወደድኩት ነገር ፎርማቱን ጠብቃችሁ ኢንፑት አውትፑት ብላችሁ የተለያየም ካታጎሪ አድርጋችሁ እየሰራችሁ ነው እና እሱ በጣም አሪፍ ነገር ነው። ሁለት ሴታፕ አይቻለው እና እዛ ጋር እያዩት ለሌሎቻችሁም ተሞክሮ እንዲሆን ነው። ኮዳችሁን ሼር ብታደርጉት እኛም ሪቪው አድርገን ለእናንተ ፊድባክ እንሰጣለን። ግን አሁን አይጌስ ለጊዜ ያለው የስኳድ ስሪ ነው እና እዛ ላይ ኮሜንት ልስጥና በዛው ሌሎቻችሁም የሆነ የምትወስዱት ነገር ካለ ምንድነው እዚህ ጋር ሴታፕ ያዩት በሁለት መንገድ እየሰራችሁ ነው። ቶታሊ አንደርስታንድ የምናደርገው ነገር ነው። አንደኛው በኖትቡክ ፎርማት እየተሰራ ነው። አንደኛው ደግሞ ስክሪፕቲንግ ተጠቅማችሁ እየተሰራችሁ ነው። አውትፑቱ በጣም በጂሰን ፎርማት አድርጋችሁ ማውጣታችሁ በጣም ጸዴ ነገር ነው። የምር እሱ አሪፍ ነው ባይኒንግ። እዚህ ጋር ግን አንድ መመክራችሁ ነገር ኖትቡኩ ላይ ስትሰሩ ያየሁት ነገር ፊልተሪንግ ምንድነው ሳምሃው ዳታ ፕሮሰሲንግም ነገር አለው እና ክሊን እያደረጋችሁ እያወጣችሁ ነው። ይሄ ነገር በጣም አሪፍ ነው እና ይሄንን ነገር ስክሪፕት ላይ ብታደርጉት ዩ ዶንት ሃቭ ቱ ሪራይት ኢት ኤቭሪ ታይም ለየባንኩ ለየእንትኑም ደጋግማችሁ መጻፍ አይጠበቅባችሁም። እና አይታችሁት ከሆነ የኮዳችሁ ላይ ፓይፕላይን እና አይተም ይላል እና እዛ ፓይፕላይኑ ላይ እንዴት ዳታ ክሊኒንግ ፕሮሰሳችሁ ስክሪንን ሼር አድርገህ ታሳየን ማለት ነው። ኦኬ ኮዳቸውን ተለበለው ነው። እሺ ኦኬ መጥቷል አይደለ? ኦኬ ስለዚህ አሁን እንግዲህ እንዴት ነው ያደረጉት? የስኳድ ስሪዎች በሁለት መንገድ ሰርተውታል። አንደኛው በኖትቡክ ፎርማት አድርገው እያንዳንዱን ባንክ እንደዚህ አይጌስ በግሩፕ ስለተከፋፈሉት የተለያየ ስኪል እንትን ስለሚኖር በዲፍረንት ሜተድ ስለሰሩት ምንም ችግር የለውም። ይሄ ምንም ኮምፕሊትሊ አንደርስታንደብል ነው። እና እዚህ ጋር እንደምታዩት የሆነ ሁሉም ሰው ስክሪፕት ያደርገዋል። ከዛ በካታጎሪም በምንም ከፍለው አውትፑትም አድርገው ያወጡት ነገሮች አሉና ይሄኛው ነገር አሪፍ ነው። እና አንዳንዶቹም ኮዶቹ ላይ ያየሁት ኢንፑት አውትፑቱም አይ ዶንት ኖ የትኛው ጋር እንደነበር ግን ከየፍሪኩዌንትሊ አስክድ ኩዌስችንስም በካታጎሪ የከፈላችሁት ነበረ እና እሱ which is አሪፍ ነገር። አሁን እሱን ነገር እንትኑ መደጋገም አይጠበቅባችሁም። እና አንዳንድ የሚጎድለው ነገር አለ። አሁን ሌትስ ሴ የዳታ እንትናችሁ ላይ ይለያያል ሰምሃው እና እሱን ሞር ኮንሲስተንት ለማድረግ እና ድጋሚም ላለመጻፍ ምን ብታደርጉት እመክራችኋለሁ። እዚህ ጋር ሴታፕ ያደረጋችሁት ዌብ ስክሪፐር የሚለው ላይ እዚህ ጋር አይ ጌስ ፓይፕላይንስ የሚል አለው። ጀስት ይሄኛው ስክሪፕት ፕሮጀክት ስታስጀምሩ አብሮ በዲፎልት የሚሰጥ ነገር ነው እና ይሄ እዚህ ላይ ዳታ ፕሮሰሲንጋችሁን ብታስገቡበት ከዛ አይተምስ ላይ ደግሞ የምትፈልጉትን ኢንፑት እና አውትፑት ዲፋይን ብታደርጉ ሰምሃው አንዲ ዲፋይን ካደረጋችሁት ኤኒ ታይም ስፓይደርስ ላይ ገብታችሁ አሁን ለምሳሌ እዚህ ጋር በምሳሌ ያለው አቢሲኒያ፣ አዋሽ፣ ሲቢ ምናምን ነውና ይሄንን ዲፋይን ያደረጋችሁ በመጣችሁ ቁጥር ጀስት የምታደርጉት እዚህ ጋር እንዳደረጉት ሊንኩን ያስገባሉ እና ደግሞ ኖትቡካቸው ላይ ዲፋይን ያደረጋችኋቸውን ሴሌክተርስ ወይም ኤክስፖዝ ዲፔንድስ ኦን ዩር ፕሮጀክት ሴታፕ እሱን ዲፋይን ያደረጋችሁትን
እዚህ ጋር ዲፋይን ታደርጉታል። ራሱን ነገር ነው የምትጽፉት፣ ግን አውትፑት ፎርማቱ ሞር እንትን ይሆናል፣ ኮንሲስተንት ይሆናል አክሮስ ፕሮጀክቶቻችሁ ነው። የተለያየም ሰው ቢሰራው ዳታ ክሊኒንጉንም አብረው እየሰራችሁ ትመጣላችሁ። ጀስት ስክሪፕት ስታደርጉት ክሊን የሆነ ፎርማት በጄሰን በሲኤስቪ ከፈለጋችሁም በዳታቤዝ አድርጋችሁ ማስቀመጥ ትችላላችሁ። ሶ እንደ ሰጀሽን ያለ ለግሩፕ ስሪዎች ይሄ ነው። ሌሎቻችሁም ሴትአፕ ስታደርጉ ጀስት አሁን ፒዲኤፍም ስክሪፕት የምታደርጉ አሉ፣ ዌብሳይቶችን አይደንቲፋይ ያደረጋችሁ አላችሁ which is nice። ግን አሁን ጊዜውም እየሄደ ስለሆነ ይሄን ነገር ማፋጠን ስላለብን ይሄን ስክሪፕት ስታደርጉ አብራችሁ ፓይፕላይኑን እና አይተሙን ዲፋይን አድርጋችሁ የምትፈልጉትን ነገር ሜትሪክሶች ስክሪፕት አድርጋችሁ at the end just ፒዲኤፉን አይደለም የምታወጡት ወይም ደግሞ ዌብሳይቱን ብቻ አይደለም አይደንቲፋይ የምታደርጉት፣ የምትፈልጉትንም ዳታ በምትፈልጉት ፎርማት ኤክስትራክት ማድረግ ትችላላችሁ። በጌስ እንደዚህ አይነት ፎርማት ብትከተሉ አሪፍ ነው። የግሩፕ ሴታፕ ወድጄዋለሁ። በዚሁ ቀጥሎ የሆነ ወደዚህ ሺፍት ብታደርጉ ሞር አይ ጌስ ሊያፋጥንላችሁ ይችላል ብዬ ስለማስብ ነው። ሶ ሌሎቻችሁም የምትወስዱት ነገር ካለ ከዚህ ሰዱ። ጥያቄ ካላችሁ ከግሩፕ 3 ኦር ከኔ ኤኒ ግሩፕ ካላችሁ ለመመለስ ዝግጁ ነን። ናይስ ጆሲ፣ እናመሰግናለን። ሌላ ጥያቄ ካላችሁ? በጣም አሪፍ ዌልደን፣ ሁላችሁም አሪፍ ፕሮግረስ ነው። ስለዚህ በዚህኛው ሳምንት ትንሽ ዙሩን ፈጠንና ከረር አደርጋችሁት የዳታ ኮሌክሽኑም እየሄደ ግን አት ዘ ሴም ታይም ሞዴል ቢልዲንጉን ብትጀምሩ አሪፍ ነው። እንግዲህ ቀሪዎቹ ጊዜዎች ሞር ኢንተረስት የሚያደርጉና አሪፍ ነገር የሚኖሩባቸው ነገሮች ናቸው። ስለዚህ እሱን ነገር አድርጉ። ከዛ ሁለተኛ ደግሞ የሆነ የሚያለፋ ነገር ሲኖር እና ጥያቄ ሲኖር ጀስት የሚቲንግ ቀናችንን መጠበቅ አይጠበቅባችሁም። ኤኒ ታይም ጠይቁን። ለሽጌታውን ቀጥል። ኦኬ ቴንክ ዩ ጆሲ። አሳየኝ ባለፈው ነው ሞክሬ ነበር ተጋጣሚ በእንትን በሴሌኒየም እና እንዲሁም ሌሎች አሉ ስክራፒ ዳይናሚካሊ በአውቶሜት ምንድነው ዳታችን ኤክስትራክት ከዌብሳይቱ ጋር ማድረግ ማለት ነው። አሁን እዛ ጋር ምንድነው ቻሌንጅ ሲያደርገኝ የነበረው አብዛኛው የኢትዮጵያ ዌብሳይቶችን ብዙ አይቻለሁ እኔ ከውጮች ጋር የውጭ ዌብሳይት ላይ ሰርቻለሁ። በጣም ሲምፕል ነው። በቃ ስትራክቸራቸው በቃ ደስ የሚል ነው። ለአንዷ ፔጅ ከሰራ ሌላ ቦታም ስታገኘው ምንድነው ምን በፎር ሉፕ አድርገው አውቶሜት ማድረግ ብቻ ምን አያስቸግርም። ግን የኢትዮጵያ ዌብሳይቶች ቻሌንጅ ሲያደርጉኝ የነበረው ምንድነው ልክ የመጀመሪያ ሆም ፔጅ ላይ ሰርተህ ወይም የሆነ ሴቪንግ የሚል አንድ ፔጅ ካለ እዛ ጋር ሰርተህ ሌላ ቦታ ላይ ስትሄድ የተለየ ስትራክቸር ነው ያለው። ስለዚህ በየቦታው እየሄድኩኝ አሁንም አዲስ እንትን ነው ሶሪ ስክሪፕት ነበር የሚያስፈልገው ማለት ነው። ምክንያቱም ይሄ ኤችቲኤምኤል ሴሌክተሮች እና ወይም እነዚህ ታጎችን ለምሳሌ የሆነ ቦታ ላይ ዲፖዚት እና ሴቪንግ እንዲሁም ሎን የሚሉት እንትኖች ካሉ ዘ ሴም አይነት እንትን ካላቸው ኤክስትራክት ለማድረግ የተለያየ ስትራክቸር ይጠቀማሉ። ይሄ በተለይ ይሄ ዲቭ እና የምንጽፋቸው ሴሌክተሮች ማለት ነው። እሱ ነበር ቻሌንጅ ሲያደርግ ነበር። ስለዚህ መጨረሻ ላይ ይሄኛው ቻሌንጅ ሲያደርገኝ ምክንያቱም ለምሳሌ አንድ ፔጅ ላይ ሰርቼ ለስታቲክ ፔጅ ሲምፕል ይሰራል፣ ግን አውቶሜት ለማድረግ በሴሌኒየም ወይም ስክራፒ እንትን ለማድረግ ስንፈልግ ስትራክቸራቸው ስለሚቀያየር ቻሌንጅ እያደረገን ስለነበር ነው በየቦታው እየሄድን አሁንም ታጎችን እየፈለግን ምን ማድረግ አለብን ማለት ነው። እንደዛ ለማድረግ ታጎችን እየፈለግን ያንን ኮድ እንደገና አሁንም መቀየር አለብን ማለት ነው። በሲምፕል ፎር ሉፕ ጄኔሬት ላይ ያደርግልን ይችላል። ስለዚህ ምንድነው የተጠቀምኩኝ በፋየር ክላውድ እሱ ጋር ማርክዳውን እንትኖችን የአንድ ዌብሳይት ለምሳሌ ማርክዳውን ጄኔሬት ካረኩኝ በኋላ ይሄንኛው በኤአይ ነው ወደ ምንፈልገው ስትራክቸር ዲዛይን እንዲያደርግልኝ የፈለኩኝ። ሶ ወደዛ ነው የመጣሁት መጨረሻ ላይ እና ያስቸገረን ምንድነው እንደዚህ ለማድረግ በስክሪፕት ለመጻፍ ወይም ጄኔሬት ለማድረጋችን ሲያስቸግረን የነበረው አንደኛ የዌብሳይታችን ስትራክቸር ለማለት ፈልጌ ነው። ለዛ ነው ወደዚህኛው ያልመጣንበት ምክንያት። ያ እኔም እሱን ኢንካውንተር አድርጌዋለሁ። ጀስት ትክክል እኔም ያጋጠመኝ ነገር ስለሆነ ነው እና you are right yes ያ እዚህ ጋር አሁን ስክሪፕት ስታደርጉ ያው ሁላችንም የኢትዮጵያ ባንኮችም whatever ኢትዮጵያ ዌብሳይት ማንም ሰው ያያችሁት ነው እዚህ ጋርና በደም ቻሌንጅ የሚያደርግ ነው። ግን ሞር አሁን እኔ ከስክሪፕት ስታደርጉ አሁን ለምሳሌ ታጎቹ መፈለግ ልክ ነው፣ በጣም አዛ የሆነ ነገር ነው እና በፋየርክሮል የሚፈጥነልህ ከሆነና እስከ ዳታ ክሊኒንጉ ድረስ የሚያስኬድ ከሆነ ቬሪ ናይስ። እነዚህ ወደዚህ መመለስ አይጠበቅብም። ጀስት ለአንተ የሚሰራልን መከተል ትችላለህ። ግን ሞር ይሄ ነገር ሴንስ እየሰጠ የሚመጣው የዳታ ክሊኒንግ ፕሮሰስህን አሁን ለምሳሌ ለየባንኩ የተለያየ ነው
ክሊን ስታደርግ በጣም ዲፍረንት የሆነ ነገር አይሆንም። ኤክስትራክት ስታደርግ እውነት ነው ጊዜ ሊፈጅ ይችላል፣ የተለያዩ ታጎች ይኖራሉ። እሱን ካደረግክ በኋላ ግን ክሊኒንግ ፕሮሰስህን ግን ለ1 4 5 ባንክ ዲፋይን ካደረግከው በኋላ ሰምሃው ሪዳንደንት የሆነ ነው የሚመጣው። ይሄም ማለት ኤክስትራክት ታደርገዋለህ which is the tedious ፓርቱን እያንዳንዱ ታግ መፈለግ ከሰራህ በኋላ አይጌስ በየግሩፑ እንኳን 5 ባንክ or whatever ተብሎ ቢከፋፈል እንደዛ መስራት ይቻላል። ከዛ በኋላ ወደ ክሊኒንግ ወገን ሲመጣ 5-6 ክሊኒንግ ፕሮሰስስ ከተጻፉ በኋላ ያ የሚመጣው ስክሪፕት የተደረገው ዳታ ሞር ክሊን የሚያደርገው ነገር አውቶሜት ማድረግ ይቻላል ነገር እና ሴቭ ሲያደርግም በምትፈልገው ፎርማት አድርጎ እንትን ይላል። ለዛ ነው ስክሪፒንግ ሰጀስት ያደረግን ያለ ነው። ፓይፕላይኑን ዲፋይን ካደረጋችሁት እና የሆነ ክሊኒንግ ፕሮሰሱ እንትን ይላል ይፈጥናል ለማለት ነው እንጂ if there is another way የሰራላችሁ እሱን መጠቀም ትችላላችሁ። ጀስት ይሄኛው አንድ ዌይ እና እንደ ሰጀሽን ነው ብለን ነው ያነሳነው። ጥያቄን መልሼልህ ከሆነ እንግዲህ ኦኬ ተመልሶልኛል። ቴንክ ዩ ዲስ በጣም አሪፍ ጋይስ ዌልን እና በጣም አሪፍ ዊክንድ ይሁንላችሁ። መልካም ሳምንት እና ቀጣይ ሳምንት ነገር አዲስ ነገር ካለ ጻፉልኝ። ኦኬ ቻው።